17 ዓመታችን ነው ተኝተን አናቀም ተደስተን አናቀም ስቀን አናቀም ረፍት የሚባል ነገር አናውቅም ሁሉን ያለምንም ማጋነን የሚቻለውን ሁሉ ነው የምናደርገው ህይወታችንን ሰጥተናል እና ይሄ ቢያንስ በዚህ ቤት ካልታወቀ በስተቀር ኢትዮጵያ ህዝብ እንዴት ሊያውቅ ይችላል ሰው እንደውም ይሄ ሆነ ገና ያልሆነውን ነገር ተሰበረ ሲሉ ሞተ እያለ ሲያበቃ ቅድም እንደተናገረ ይቅርታ ይደረግልኝ አዲስ የኢትዮጵያ ባህል ነው በፍጹም ይሆናል ብለን ማንገምተው ነገር ነው ሱሪውን ያወለቃል ደሞ የታዘል ቡታንታው ማውለቁ ነው እውነቴን ነው የምላችሁ በግልጽ ሰዎች ነን የባህር ፍቅር ነው የተነሳ ነው አቅማችን የፈቀደውን ነው የምናደርገው ከአቅም በላይ ኤክስፔክት ይደረግ እንደሆነ ይሄ ኢንሂዩማን የሆነ ነገር ነው ሊሚቴሽን አለ የጦርነቱን ባህሪ ለማስረዳት ለምሳሌ መዘዞ ተይዟል ተብሎ በአለም ዜና ዛይ መዘዞ ምን አይነት ቦታ ነው እንግዲህ የሰሜን ሸዋን የጎበኛችሁ ሰዎች ታቀላችሁ በጠቅላላ 17 ዓመት የተለያዩ ካርታ ንድፎች ላይ ያሉ ኮረብታዎች የኛ አንድ ሻምበል ይዛል ወይን በሌላው ጊዜ ገብቶ የወንበዴ ቃኝ ይዛል አንደኛ ክፍለ ጦር ያንን ይዛል እንደዚህ እየተደረገ ነው በዚህ ባለንበት ቴሪቶሪ ውስጥ ጦርነቱ ለረጅም ጊዜ ተካሄደው ሰላ ድንጋይ ምንድነው ከተማ ነው ሜዳ ነው ገደል ነው ውሃ ነው ቋጥኝ ነው ምንድነው በአንድ ኪሎ ሜትር ዲስታንስ ውስጥ ጦርነት ነው እንገፋፋለን ምናምን እንላለን ለነሱ ትልቅ ነገር ነው አቺቭመንት ነው ሪኮግኒሽን ነው ዝና ነው አሁን ሰላ ድንጋይን ይዘውታል አሁን መዘዞን ይዘውታል ወዝን አናውስ የሚለዋወጥ ሲቹዌሽን ነው ኤርትራ ውስጥ አንድም ቀን ጦርነት ሳይደረግ በተቀረበት ጊዜ የለም አንድ ኮረብታን ይዛለን ሌላ ኮረብታ ይዛሉ አንድ ሸጥን ይዛለን ሌላ ሸጥ ይዛሉ እነሱ ለፕሮፓጋንዳ ይጠቀማሉ እኛ መንግስት ነን አሁን ይዘውታል እኛ ይዘነዋል ካራምሽግ ምንድነው ክምር ድንጋይ ምንድነው አፋቤት ራሱ የፈረንሳይና ቪየትናምን ጦርነት አድርገው ሲያወቁ ነው የምዕራብ ዜና አቅራቢዎች አፋቤትን እዚህ ያላችሁ ሰዎች ብዙዎቻችሁ ምታውቁ ይመስለኛል በኢትዮጵያ ስታንዳርድ ቀበሌ አይደለም 700 ሰው ነበረበት እኔ እዛ በርኩ ጊዜ የነበረው እዛ ቦታ ላይ ለሚሊተሪ ስትራቴጂ ያዝነው ቦታና ለውሃን በቤንዚን አይቆፈርበት አልማዝ አይቆፈርበት ወርቅ አይወጣበት አገር አይደለ ሰው የለበት ምን ናቲንግ የደንዲያንፉ ጦርነት ፈረንሳይ ተረታችበት ሁኔታ አይነት ድል ነው አሉ እና ሌላም ነገር ስላለ በጦርነቱ ባህሪ ውስጥ በሰዓትና በደቂቃ በሚለወጡ ነገር ውስጥ ወንበዴ የሚለውን ነገር ሁሉ አብረን ስናበቃ እሱ ይናገራል አልተነገረም ስለዚህ የኢትዮጵያ ሚዲያ ውሸታም ነው እንደዚህ ከተወሰደ ምን አይነት ፕሮፓጋንዳ እንደምንነዛ ሰው እንደውም ይሄ ሆነ ገና ያልሆነውን ነገር ተሰበረ ሲሉ ሞተ እያለ ሲያበቃ ቅድም እንደተናገረ ይቅርታ ይደረግልኝ አዲስ የኢትዮጵያ ባህል ነው በፍጹም ይሆናል ብለን ማንገምተው ነገር ነው ሱሪውን ያወለቃል ደሞ የታዘል ቡታንታው ማውለቁ ነው እውነቴን ነው የምላችሁ ኮሎኔሉን የተኩት ሌተና ጀነራል ተስፋዬ ገብረኪዳን የተኩስ አቁም ስምምነት ለማድረግ መዘጋጀታቸውን በመግለጽና የርቅ ሐሳብ በማቅረብ ስራቸውን ጀመሩ በትላንትናው ዕለት በመንግስት ምክር ቤት በተገለጸው መሰረት ደም መፋሰስ በቅጽበት ያበቃ ዘንድ ተኩስ እንዲቆሙ በተቃዋሚ የተሰለፉት ወገኖች አፋጣኝ ምላሽ እየጠበቅን ነው የሀገራችን የወደፊት ፖለቲካ ሁኔታ ህዝብ እንዲወስን በቅድሚያ ለመሸጋገሪያ ሁሉም ወገን ተሳታፊ የሚሆንበት የሽግግር መንግስት በህዝባችን ፊትና ሶስተኛ ወገን ታዛቢዎች በተገኙበት በጋራ ስምምነት ለማቋቋም ዝግጁ መሆናችንን በዚሁ አጋጣሚ ደግሜ ለማረጋገጥ እወዳለሁ ወቅቱ የጭንቅ ሰዓት ነበር አዲስ አበባ ከሌላው ክፍለ ሀገር በሶስት ማዕዘን ተቋረጠች ለጥበቃ ተብለው ሰልጥነው የተመለሱት የኢሰፓ አባላት መሳሪያ ይዘው መንጎራደዳቸው የትም እንደማያደርስ ተረጋገጠ አላዛዥ አለትጥቅና ስንቅ ሲንገላታ የከረመው ወታደርም አዲስ አበባ መግባት ጀመረ ይህ ሁሉ ከተማዋን በጭንቅ ባህር አሰመጣት
ስለ አዲስ አበባ ሁኔታ መተንበይ ባስቸገረበት በዚያ የምጥ ሰዓት ወታደሩ መሄጃ ጠፍቶበት በተቸገረበት ወቅት ማክሰኞ ግንቦት 13 1983 ዓ.ም ከኢትዮጵያ ድምጽ ሬዲዮ አዲስ ዜና ተሰማ። የአያሌ ኢትዮጵያውያንን ህይወት መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍተናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራሉ። እቺ ደሃ ሀገር ነች። ይሄ ነው ቢኖራት ቢተርፋቶን ሁሉም ይወዳት ነበር፣ ሁሉ ይመጣ ነበር። ደሃናትም እንደዚሁ ነች፣ ብዙም ይወዳት የለም። እኛ ግን ከዚህ ከደሃ እናታችን ጋራ ነው የምንቆመው ወይም የምንሞተው። ብዙ ጊዜ ራሳቸውን ከአጼ ቴዎድሮስ ጋር ለማመሳሰል የሚቃጣቸው ኮሎኔል መንግስቱ አንድ ጋዜጣ እንዳለው ከ4 ሚሊዮን ብር በላይ የተገዛ መሬትና ቦታ ከ600 ከብቶች በላይ ወደ አስቀመጡበት ወደ ዚምባብዌ የመሄዳቸው ዜና ብዙዎችን እንዳስደሰተ ብዙዎቹንም አስቆጭቷል።